ሰላም እንዴት ናችሁ? ሄርሜላ ነኝ። ከረጅም ጊዜ መጥፋት በኋላ ተመልሻለሁ። በተለያየ ፐርሰናል ጉዳዮች ምክንያት በጣም ቢዚ ሆኜ ስኮላርሺፖችን መከታተልና ቪዲዮ መስራት አልቻልኩም ነበረ። እንግዲህ በጣም ይቅርታ አድርጉልኝ። አሁን ተመልሻለሁኝ። ዛሬው መረጃ አንድ ስኮላርሺፕን አሁን ላይ ኦፕን የሆነ ስኮላርሺፕ አለ። ኢትዮጵያውያን አፕላይ ልታደርጉበት የምትችሉ ስኮላርሺፕ ታይፕ ነው ማለት ነው። ይህ ስኮላርሺፕ ባለፉት 2 ዓመታት ሰርቼላችኋለሁ ዲቴሉን። ዛሬ ደግሞ ሃይላይት ሰጣችኋለሁ። እንዴት አፕላይ ታደርጋላችሁ? ማን ነው አፕላይ የሚያደርገው? ምን ይመስላል? ምንስ ኤክስፔክት ይደረጋል ከናንተ የሚለውን ዲቴል እናያለን ማለት ነው። ይህን ስኮላርሺፕ የሄርሜ አካዳሚ ቤተሰቦች ከሆናችሁ ታውቁታላችሁ። በማንቸስተር ዩኒቨርሲቲ ዩናይትድ ኪንግደም የሚሰጥ ለማስተርስ ፕሮግራም የሚሰጥ ስኮላርሺፕ ታይፕ ነው። ይህ ስኮላርሺፕ አክቹሊ ለአፍሪካ ሀገራት ውስጥ ላሉ 6 ሀገራት ነው የሚሰጡት። ከዛ ውስጥ አንዷ ኢትዮጵያ ነች ማለት ነው። ይህ ስኮላርሺፕ ምን ይባላል? ኢኩዊቲ ኤንድ ሜሪት ስኮላርሺፕ ይባላል። እንዳልኳችሁ አብዛኞቻችሁ ታውቁታላችሁ። የ1 ዓመት የማስተርስ ፕሮግራም ነው። ለማስተርስ ብቻ ነው አፕላይ የምታደርጉት። እዚህ ፕሮግራም ላይ አፕላይ የምታደርጉት 2 አይነት ፕሮግራሞች አሉ። አንደኛው ፉል ታይም ፕሮግራም ነው። ሁለተኛው ደግሞ ኦንላይን ፕሮግራም ነው። ፉል ታይም ላይ አፕላይ የምታደርጉ ለ1 ዓመት ብቻ ነው የምትማሩት ማለት ነው። ሄዳችሁ በአካል ሄዳችሁ ማለት ነው። ኦንላይን ግን ለምትማሩ ከ3 ዓመት እስከ 5 ዓመት የሚወስድ ፕሮግራም ነው። ነገር ግን ሁሉም ኮርሶች ፉል ታይም እና ኦንላይን አትማሩም። ኦሬዲ ክላሲፋይ አድርገው አስቀምጧቸዋል። ስለዚህ መጀመሪያ የምናየው እዚህ ፕሮግራም ላይ አፕላይ ለማድረግ አንድ አፕሊካንት ምን ፕሮግራሞች ላይ ምሩቅ የሆነ መሆን አለበት፣ ባችለሩ የተመረቀ መሆን አለበት የሚለው መጀመሪያ እናያለን። እዚህ ጋር እንደምታዩት አቬለብል ኮርሶችን ነው የምናየው። ምክንያቱም በጣም ብዙ ኮርሶች ላይ የተማራችሁ ልጆች አላችሁ፣ ግን ሁላችሁም አፕላይ ማድረግ ትችላላችሁ ማለት አይደለም። ስለዚህ እዚህ ኮርስ ላይ አፕላይ የምታደርጉት ወይም እዚህ ስኮላርሺፕ ላይ አፕላይ የምታደርጉት የባችለር ዲግሪ ምሩቃን የሆናችሁ በኬሚካል ኢንጂነሪንግ የመጀመሪያው ላይ ተቀምጧል። በኬሚካል ኢንጂነሪንግ ስር በኤምኤስሲ አድቫንስድ ኬሚካል ኢንጂነሪንግ፣ ኤምኤስሲ ሰብሰርፌስ ኢነርጂ ኢንጂነሪንግ ላይ ስፔሻላይዝ ማድረግ ለምትፈልጉ አፕሊካንቶች አፕላይ ማድረግ ትችላላችሁ። ሲቪል ኤንድ ሜካኒካል ኢንጂነሪንግ ስርም እዚህ ጋር እንደምታዩት ወደ 6 ፕሮግራሞች አላቸው። እንደዚሁም ደግሞ ኮምፒውተር ሳይንስ ላይ የተመረቃችሁ ወደ 5 ኮርሶች አሏቸው። እንደዚሁም ዴቨሎፕመንት ሪሌትድ ይሄ ሶሻል ነክ ነገር የተማራችሁ ካላችሁ በጣም ብዙ ነው እዚህ ጋር እንደምታዩት ያሏቸው ኮርሶች ማለት ነው። ኤዱኬሽን ላይ የተማራችሁ ለምሳሌ ኤዱኬሽናል ሊደርሺፕ፣ ኢንተርናሽናል ኤዱኬሽን፣ ሰስተነብል ኤዱኬሽን ፎር ሰስተነብል ኤንቫይሮንመንትስ እንደዚህ የመሳሰሉ መማር የምትፈልጉና ማስተርሳችሁን የተማራችሁ እዚህ ጋር እንደምታዩት ወደ 6 ፕሮግራሞች አሏቸው። ሌላው ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነሪንግ ላይም አፕላይ ማድረግ የምትፈልጉ ወደ 4 ኮርሶች አሏቸው። ኤንቫይሮንመንት ላይ ደግሞ አፕላይ የምታደርጉ ለምሳሌ ዳታ ሳይንስ ላይ ሳይንስ ሆኖ ለምሳሌ በአርባን አናሊቲክስ እንደዚሁም ደግሞ አርዝ ኤንድ ኤንቫይሮንመንታል አናሊቲክስ ላይ ክላይሜት ቼንጅ ላይ አፕላይ ማድረግ የምትፈልጉ ኢንቫይሮንመንታል ገቨርናንስ ላይ አፕላይ ማድረግ የምትፈልጉ ኢምፓክት አሰስመንት ኤንድ ማኔጅመንት ላይ ጂኦግራፊካል ኢንፎርሜሽን ሳይንስ እንደዚህ የመሳሰሉትን ግሪን ኢንፍራስትራክቸር ምናምን ላይ አፕላይ የምታደርጉ በዚህ ስር አፕላይ ማድረግ ትችላላችሁ። በጣም ብዙ ፕሮግራሞች አሏቸው ማለት ነው። ሌላው ሁማኒቴሪያን ኤንድ ኮንፍሊክት ሪስፖንስ በተመለከተም እዚህ ጋር ፒስ ኤንድ ኮንፍሊክት ስተዲ እንደዚሁም ደግሞ ኢንተርናሽናል ዲዛስተር ማኔጅመንት ምናምን ይባሉ አሉ። እነሱ ኮርሶችም ላይ አፕላይ ማድረግ ትችላላችሁ። ሂውማን ሪሶርስ ማኔጅመንትም እንደዚሁ እዚህ ጋር እንደምታዩቸው 2 ፕሮግራሞች አሏቸው። ሎ የተማራችሁ ወደ 7 ፕሮግራሞች አሏቸው። እዚህ ጋር እንደምታዩት ሎ ላይ ሜዲካል ኤንድ ሄልዝ ሳይንስ ላይ የተማራችሁም እንደዚሁ እንደምታዩቸው በጣም በዛ ያሉ ኮርሶች አሏቸው። ማቴሪያልስ ኤንድ ቴክስታይልስ ላይ የተማራችሁ እዚህ ጋር ኤምኤስሲ ኢንተርናሽናል ፋሽን የተማራችሁ ፋሽን ማርኬቲንግ፣ ኢንተርናሽናል ፋሽን ሪቴይሊንግ፣ ኤምኤስሲ ኢንተርናሽናል ፋሽን ሪቴይሊንግ፣ ኤምኤስሲ ማቴሪያል ኢንጂነሪንግ ፎር ሰስተናቢሊቲ፣ ኤምኤስሲ ፖሊመር ማቴሪያል ሳይንስ ኤንድ ኢንጂነሪንግ፣ ኤምኤስሲ ኢን ቴክስታይል ቴክኖሎጂ የመሳሰሉት አሏቸው ማለት ነው። እነዚህ እንዳለ በአካል ሄዳችሁ ለምትማራቸው ኮርሶች ናቸው ማለት ነው። ከዛ ሁለተኛ ደግሞ ፓርት ታይም ኦፕሽን እንደ ኦፕሽን የተቀመጡ አሉ ማለት ነው። የኦንላይን ፕሮግራሞች ደግሞ እዚህ ጋር ሊስት አውት ተደርገዋል ማለት ነው። የተለያዩ ፕሮግራሞች ሚክስ ሆነው ስለዚህ እነዚህ ኮርሶች ላይ ምሩቃን የሆናችሁና ደግሞ በእነዚህ ኤሪያዎች ላይ ኮርሶች ላይ የተመረቁ የምታውቋቸው ባችለር ተመርቀው
ስራ ላይ ያሉ በዛ በተማሩበት 2 አመት የስራ ኤክስፒሪየንስ ያላቸው ወጣቶች የምታውቁ ሆነ ይሄንን ቪዲዮ ሼር ታደርጓቸዋላችሁ ማለት ነው። ያለው ጊዜ አጭር ስለሆነ አፕላይ እንዲያደርጉ። ስለዚህ ኮርሶቹን ካየን ሌላው እዚህ ፕሮግራም ላይ አፕላይ ለማድረግ ምን ማለት አንድ አፕሊካንት ምን ሪኳየርመንት ሊያሟላ ይገባል የሚለውን እዚህ ጋር እናያለን። ኤሊጂቢሊቲ ብለው አስቀምጠውታል እዚህ ጋር። ይሄንም አንደኛ ማወቅ አለብን። አንደኛ ያው ሲቲዝን ነው። ሲቲዝን እንዳልኳችሁ ከነዚህ 6 አፍሪካ ሀገራት ውስጥ መሆን አለባት። አንደኛ ላይ የተቀመጠችው ኢትዮጵያ ነች። ዴን ማላዊ፣ ሩዋንዳ፣ ታንዛኒያ፣ ኡጋንዳና ዚምባብዌ ዜግነት ያላቸው ብቻ ነው አፕላይ ያደርጉት ማለት ነው። ስኮላርሺፕ የተከፈተው ለነዚህ ሀገራት ነው። ሶ ኢትዮጵያን አፕላይ እናደርጋለን። ሌላ ደግሞ ባችለር ሊኖራችሁ ይገባል። ባችለራችሁን የተመረቃችሁ ከታወቀ ሪኮግናይዝድ ኢንስቲትዩት እየተማራችሁ መሆን አለባችሁ ማለት ነውና ሌላ ምንድነው ዲግሪያችሁ ከሴፕቴምበር 2025 በፊት የተመረቃችሁ መሆን አለባችሁ። ምክንያቱም 2 አመት የስራ ኤክስፒሪየንስ ስለሚጠይቅ ነው 2025 በፊት ምሩቃን መሆን አለባችሁ ያሉት ማለት ነው። ሌላው እዚህ ጋር ግን please check the list of eligible qualification for equity and merit scholarship የሚለውን ይሄኛውን ክሊክ አድርጋችሁ ማየት አለባችሁ። እዚህ ጋር ክሊክ ስታረጉ ወደ 4 ፔጅ የሆነ ዶክመንት ይመጣላችኋል ማለት ነው። ኢትዮጵያ የሚለውን እዚህ ጋር ታያላችሁ። ለኢትዮጵያውያን ብለው ያስቀመጧቸው ሪኳየርመንቶች አሉ። ከዛ ወረድም ስትሉ ለተለያዩ ሀገራቶች አሉ። ሶ እናንተ የመጀመሪያ ፔጅ ላይ ያለውን ለኢትዮጵያውያን ብለው ያስቀመጡትን ስፔሲፊክ ሪኳየርመንት ማየት አለባችሁ ማለት ነው። ሶ የመጀመሪያው ምንድነው የተማራችሁበት ኢንስቲትዩት ነው። እዚህ ጋር የመጀመሪያው አካዳሚክ ሪኳየርመንቱ ባችለር ዲግሪውን ከታወቀ ዩኒቨርሲቲ የተመረቀ መሆን አለበት ብያችኋለሁ። የት የተመረቀ ብለው እዚህ ጋር አስቀምጠዋል። አዲስ አበባ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ እንደዚሁም ደግሞ ጅማ፣ መቀሌ፣ ዩኒቲ የተማራችሁ ካላችሁ ዩኒቨርሲቲ ኦፍ ጎንደር የተማራችሁ ካላችሁ ነው ያሉትና እዚህ ጋር ግን የኢትዮጵያ አብዛኞቹ ዩኒቨርሲቲዎች ሜንሽን አልተደረጉም። የተጠቀሱት በጣም ጥቂት ዩኒቨርሲቲዎች ናቸው። ኢትዮጵያ ውስጥ በጣም ብዙ ዩኒቨርሲቲዎች አሉት እና ምንድነው ታደርጉት? ዝም ብላችሁ ባላችሁ በተማራችሁበት ኢንስቲትዩት አፕላይ ታደርጋላችሁ። ኦሬዲ ሪኮግናይዝድ የሀገሪቷ ሪኮግናይዝድ ያደረገችው ኢንስቲትዩት ስለሆነ ሜቢ ኮንሲደር ሊያደርጉት ይችላሉ ማለት ነው። ስለዚህ ይሄንን አይታችሁ ዲስከሬጅ እንዳትሆኑ አፕላይ አድርጉበት ተማራችሁት። ሜቢ ምናስብ ያለው እኔ ይሄ የቆየ ሊስት ያላቸው ይመስለኛል። እዚህ ጋር የጠቀሷቸው ዩኒቨርሲቲዎች የቆዩ ዩኒቨርሲቲዎች እነ ጎንደር እና አዲስ አበባ እነ ባህር ዳር ነው ያሉትና እነዚህ ሰከንድ ጀነሬሽን የሚባሉት ዩኒቨርሲቲዎች አልተጨመሩበትን ሰከንድ እና ሰርዶቹ ማለት ነውና ሶ ሜቢ አፕዴትድ የሆነ ኢንፎርሜሽን ስለሌላቸው ነው እንጂ እነሱን አይቀበሉም ማለት አይደለም ብዬ አላስብም። ምክንያቱም በጣም ብዙ ሰከንድ እና ሰርድ ጀነሬሽን ዩኒቨርሲቲዎች ላይ የተማሩ ብዙ ሰዎች የስኮላርሺፕ እድል ስለሚያገኙ ማለት ነው። ስለዚህ አፕላይ አድርጉ። ሌላ አዲሽናል ሪኳየርመንት ብለው ያስቀምጧል። እነዚህ ሜንሽን ከተደረጉት ውጪ የተማራችሁ አትሊስት ማስተርስ ዲግሪ የያዛችሁም ቢሆን አፕላይ ማድረግ ትችላላችሁ ምናምን ብለዋል ማለት ነው። ነገር ግን አሁንም ማስተርስ ዲግሪ ኖራችሁ ባችለር ማስተርስ ድጋሚ መማር የምትፈልጉ ካላችሁ ስቲል ዩ ካን አፕላይ ማለት ነው። ምክንያቱም እዚህ ጋር ማስተርስ ያለው አፕላይ አድርግ የሚል ሪኳየርመንት ስላላስቀመጡ፣ ነገር ግን ለምን ሁለተኛ ማስተርስ እንደፈለጋችሁ በደንብ አድርጋችሁ አሪፍ በሆነ ወይ ኤክስፕሌን ማድረግ አለባችሁ ማለት ነው። ለምን ሌላ ስፔሻላይዜሽን ኦር ተጨማሪ ስፔሻላይዝድ አድርጋችሁ ማስተርስ መማር እንደፈለጋችሁ ማለት ነው። ሌላ ግን የግሬድ ሪኳየርመንት አስቀምጠዋል። አንድ አፕሊካንት ኢትዮጵያ ውስጥ የተማሪ አፕሊካንት 3.2 ከ4ቱ አውት ኦፍ 4 ጂፒኤ ሊኖረው ይገባል ወይም ኮሙሌቲቭ ግሬዱ መመረቂያው ከ3.2 እና ከዛ በላይ ያመጣ አፕሊካንት መሆን አለበት ማለት ነው። ስለዚህ 3.2 ማለት ያን ያህል በጣም ብዙ የተሰቀለ ውጤት አይደለም። ስለዚህ አብዛኞቻችሁ ይሄን ሪኳየርመንት ታሟላላችሁ ብዬ አምናለሁኝ። ሶ ይሄንን ካየን በኋላ ምንድነው ሌላ ሁለተኛ ነገር በደንብ ማየት ያለባችሁ አትሊስት 2 አመት የስራ ኤክስፒሪየንስ ሊኖራችሁ ይገባል በተማራችሁበት ፊልድ ማለት ነው። 2 አመት የስራ ኤክስፒሪየንስ related to your chosen field of study ነው የሚለው የምትመርጡት አፕላይ ለምታደርጉበት ዲፓርትመንት ኦር ስፔሻላይዜሽን ሪሌትድ የሆነ የስራ ኤክስፒሪየንስ ያስፈልጋችኋል። ይሄ ግዴታ ነው። ምክንያቱም አፕላይ በምታደርጉ ሰዓት የምትጠይቋቸው ሰልፍ ስቴትመንቶች የተለያዩ ጥያቄዎች ይኖራሉ።
ይችላሉና እነሱን ከምትሰሩበት ፊልድ ጋር አሁን እየሰራችሁበት ካለበት ሴክተር ጋር ሪሌት አድርጋችሁ ነው የምትጽፉት ማለት ነው። ስለዚህ የሰራችሁትና የተማራችሁት ሪሌትድ የሆነ ኤሪያ ላይ የምትሰሩበት ኤሪያ የተማራችሁበት ስተዲ እና አፕላይ የምታደርጉበት ፊልድ ጋር ሪሌት መሆን አለበት ማለት ነው። የተማራችሁበት ፕሮፌሽን አለ፣ የተመረቃችሁበት ደግሞ አፕላይ የምታደርጉበት ፊልድ ኦፍ ስተዲ አለ። ከሱ ጋር ሪሌትድ የሆነ ስራ ሊኖራችሁ ይገባል። ግን ቮለንቲር ወርክ እና አንፔድ የሆነ ኢንተርንሺፕ እዚህ ጋር ኢንክሉድ አይደረግም። ጀስት ጆብ ኤክስፒሪየንስ ብቻ ነው የሚታየው ማለት ነው። ሌላ ደግሞ እዚህ ጋር የጠቀሱት ነገር አለ። ትምህርቱን አንድ አፕሊካንት ሄዶ ዩኬ ከተማረ በኋላ ወደ ሀገሩ ተመልሶ የዛ የተማረውን ነገር ሀገሩ ላይ መጥቶ እንዲሰራበት ነው የሚፈልገውና ለሱ ኮሚትድ መሆን አለበት ላይክ የሚል አለ። ይሄን እንዴት ነው የሚያውቁት ነው የምትሞሏቸው የተለያዩ ሰልፍ ስቴትመንቶች እንደዚሁም ደግሞ የምታስገባቸው ዶክመንቶች አሁን ላይ አክቲቭሊ ሀገሪቷ ላይ ስራ እየሰራችሁ መሆኑን የተለያዩ ኦፊሰሮች ላይ እየሰራችሁ መሆኑን የሚያሳይ ነገር ስታስገቡላቸው በዛው ስትመለሱ ምን መቀየር እንደምትፈልጉ እዛ ኢንቫይሮንመንት ላይ ሜንሽን ማድረግ አለባችሁና በምትጽፉት ሰልፍ ስቴትመንት ወይንም ተጠይቋችኋቸው ጥያቄ በምትመልሱት ጥያቄዎች ላይ ኮሚትመንታችሁን ወደ ሀገራችሁ ተመለሳችሁ ዩኬ ሄዳችሁ የተማራችሁትን ነገር ወደ ሀገራችሁ ላይ ኢምፕሊመንት ለማድረግ ወይንም ፖዚቲቭ ኢምፓክት ለማምጣት ፕላን እንዳላችሁ የሚያሳይ ነገር መጻፍ አለባችሁ ማለት ነው። ሌላ ደግሞ ላይክ አሁን ዩኬ ሄዳችሁ ትማራላችሁ። እዛ ሄዳችሁ ወይንም ማንቸስተር ዩኒቨርሲቲ ሄዳችሁ ስትማሩ የምታገኙት ቤኔፊት አለ። የምታገኙት ቤኔፊት በፊውቸር ኬሪራችሁ ላይና በኮሚኒቲያችሁ ላይ ኢትዮጵያ ሄዳችሁ ለምታገለግሉት ኮሚኒቲ ላይ ምን አስተዋጽኦ ያደርጋል የሚለው ካሁኑ ክሊር የሆነ አይዲያ ሊኖራችሁ ይገባል ማለት ነው። ለምሳሌ በሆነ ፊልድ ልትማሩ ማንቸስተር ሄዳችሁ እዛ ተምራችሁ መጣችሁ then there is gap ወይንም ሀገራችሁ ላይ or ኮሚኒቲያችሁ ላይ የምትሰሩበት ቦታ ላይ እንደዚሁም ኬሪራችሁ ላይ የሆነ ጋፕ ካለ ማንቸስተር ሲሄድ ይሄንን ጋፔን በዚህ አይነት መንገድ ከቨር እንዳደርግ ይጠቅመኛል የሚል ነገር የሆነ ክሊር የሆነ አይዲያ ወይንም ጎል ሊኖራችሁ ይገባል ማለት ነው። ሌላ ደግሞ ከዚህ በፊት ከአፍሪካ ውስጥ ወጣችሁ የተማራችሁ መሆን የለበትም ማለት ነው። ከዚህ በፊት አይ ቲንክ ትሬኒንግ እስከ 6 months እና ከዛ በታች ይቻላል። ግን ለማስተርስ ፕሮግራም ኦር ለባችለር ፕሮግራም ሌላ ሀገር ሄዳችሁ ተምራችሁ ከሆነ ከኢትዮጵያ ወጣችሁ ተምራችሁ ከሆነ ከአፍሪካ ውጭ ማለት ነው ተምራችሁ ከሆነ አፕላይ ማድረግ አትችሉም ማለት ነው። ይሄንን ይመስላል። አጠቃላይ ሪኳየርመንቱ ምንድነው ለምትሉ ይሄንን ይመስላል ሪኳየርመንታቸው ማለት ነው። ሌላ ኮርሶችን አይተናል እዚህ ጋር። ሌላ የሚሆነው ደግሞ ምንድነው እንዴት ነው አፕላይ የምናደርገው የሚለውን ከማየታችን በፊት አፕሊኬሽን ዴድላይኑን ማየት አለባችሁ እና እዚህ ጋር መናገር የምፈልገውም ነገር ስላለ ነው። ዴድላይኑን በተመለከተ የተከፈተው አሁን ላይክ በዚህ ወር ኦገስት 1 ነው then የሚዘጋው ኦገስት 31 ነው። ይሄኛው ግን ለምን መሰላችሁ አፕላይ የምታደርጉት ለስኮላርሺፕ ነው አፕላይ የምታደርጉት። applications for the scholarship are open ነው። ይሄ ማለት ምን ማለት ነው? ለስኮላርሺፕ አፕላይ ታደርጋላችሁ then ስኮላርሺፑ የሚሰጠው አካል የምታስገባቸውን ዶክመንቶች በደንብ ያዩና ለዛ ኮርስ እናንተ ኤሊጂብል ከሆናችሁ ለኮርሱ ለመረጣችሁት ኮርስ አፕላይ እንድታደርጉ ምን ያደርጓችኋል? ይመርጧችኋል ማለት ነው። እሱን ደግሞ የሚያሳውቃችሁ ሴፕቴምበር አካባቢ ያሳውቋችኋል ማለት ነው። ሪቪው ይደረጋል። ሴፕቴምበር ሙሉ ሪቪው ይደረግና ከሴፕቴምበር ከኦክቶበር 1 እስከ 31 2026 ላይ ኤሊጂብል የሆናችሁ ወይንም ስኮላርሺፑን ያገኛችሁ ለመረጣችሁት ኮርስ አፕላይ እንድታደርጉ አሲስት ያደርጓችኋል ወይም ኢንቫይት ያደርጓችኋል ማለት ነውና አሁን እስከ ኦገስት 31 ድረስ አፕላይ የምታደርጉት ለስኮላርሺፑ ነው ማለት ነው። ሌላ ኖቬምበር 30 ላይ ደግሞ እንግሊሽ ላንጉዌጅ ኳሊፊኬሽን የምታስገቡበት ይሆናል ማለት ነው። ያ ማለት ምን ማለት ነው? ቋንቋ ያስፈልጋል፣ አይኤልቲኤስ ያስፈልጋል። ግን ምንድነው ቋንቋ ላይክ የሚጠይቋችሁ ኦሬዲ የማስተርስ ፕሮግራሙ አፕላይ ያላረጋችሁ
ሲቀበሏችሁ ነው ዲፓርትመንቱ ከተቀበሏችሁ በኋላ ኦኬ ሁሉንም የስኮላርሺፑ ካለፋችሁ በኋላ ከዛ በኋላ ደግሞ ኮርሱን ለማንቸስተር ዩኒቨርሲቲ ዲፓርትመንት ለመረጣችሁ ዲፓርትመንት አፕላይ አድርጋችሁ ከተመረጣችሁ በኋላ የዛኔ እያንዳንዱ ዲፓርትመንት ኦር እያንዳንዱ ኮርስ አይኤልቲኤስ ይጠይቃል። ግሬዱ ደግሞ ይለያያል ላይክ 6 or 7 6 point something እንደዚህ ያደርጉ ይነግሯችኋል። እንደየኮርሱ ይለያያልና then አይኤልቲኤስ እንድትፈተኑ እስከ ጁን ድረስ ጊዜ ይሰጣችኋል ማለት ነው። እዚህ ጋር ያስቀመጡት አለ። ነገር ግን ከዚህ በፊት የነበሩት ልጆች እስከ ጁን ድረስ እንድታስገቡ ብለው ይሰጧችኋል። then በዛ ጊዜ ውስጥ እንግዲህ እናንተ ስኮላርሺፑንም then ደግሞ የስኮላርሺፑንም ኮርሱንም አግኝታችሁ ፕሪ አድሚሽን ሌተር ካገኛችሁ የሚቀረው ኮንዲሽናል ነው የሚሰጧችሁ። ኮንዲሽናል የሚሆነው አይኤልቲኤስ እስከምታስገቡ ድረስ ነው። then አይኤልቲኤሳችሁን ትፈተናላችሁ ማለት ነው። ሶ ሁለቱን ኦሬዲ ሴኩር ታደርጋችሁ ስኮላርሺፑም ዲፓርትመንቱም አክሴፕት ካደረጋችሁ then አይኤልቲኤስ መፈተኑ ቀላል ነው ብዬ ነው እኔ የማስበው ማለት ነው። ሶ ይሄንን ይመስላል እዚህ ጋር የምታያቸው ሪኳየርመንቶች። ስለዚህ አሁን አፕላይ ለማድረግ አይኤልቲኤስ አያስፈልጋችሁም። ነገር ግን አፕላይ አድርጋችሁ ኮንዲሽናል አድሚሽን ሌተር ካገኛችሁ በኋላ ለአይኤልቲኤስ ትፈተናላችሁ ማለት ነው። ነገር ግን የሚገባውን ፖይንት ማምጣት አለባችሁ። ያ ዲፓርትመንት የሚጠይቀው የአይኤልቲኤስ ስኮር አለና እሱን ማቅረብ አለባችሁ ማለት ነው። think how to apply ነው። አፕላይ ለማድረግ ምን እንደምትጠቀሙት እዚህ ጋር to apply use this form የሚል አለ። እዚህ ጋር ክሊክ አድርጋችሁ ወደ አፕሊኬሽኑ መሄድ ነው ማለት ነው። እዚህ ጋር ሳምፕል አፕሊኬሽን ፎርም አለ። ዲቴሉን ዳውንሎድ አድርጋችሁ ማየት ትችላላችሁ። እኔ ግን ቪዲዮ እዚህ ጋር አቆመዋለሁኝ። then ሌላ ቪዲዮ አለ ከዚህ በፊት ከአንድ አመት በፊት የሰራሁት ኢኩዊቲ ኤንድ ሜሪት ስኮላርሺፕ ቀጥታ አፕሊኬሽኑን ፕሮሰስ ብቻ የሚያሳይ ያለ እሱ ላይ ዲቴል እያንዳንዱን ጥያቄ እንዴት መመለስ እንዳለባችሁ ከምን አንግል ማየት እንዳለባችሁ ሊስት አድርጌ በደንብ የተሰራ ቪዲዮ ስለሆነ እሱን ቪዲዮ ከዚህ ቪዲዮ ዲስክሪፕሽን ቦክስ ላይ መጀመሪያ ላይ ሊንኩን አስቀምጥላችኋለሁ ገብታችሁት እንደዚሁም ደግሞ የሄርሜ አካዳሚ ቴሌግራም ቻናል ላይም አስቀምጥላችኋለሁ ይሄንንም ቪዲዮ ኔክስት ደግሞ የአፕሊኬሽን ፕሮሰስ ቪዲዮ አስቀምጥላችኋለሁ። ስለዚህ ይሄንን ሪኳየርመንቱ ይሄኛው አሁን የነገርኳችሁ ሙሉ ሪኳየርመንቱ ነው። ደግሞ እዛኛው ላይ ቀጥታ አፕሊኬሽኑን ቪዲዮውን እየተከታተላችሁ አፕሊኬሽናችሁን መሙላት ትችላላችሁ ማለት ነው። ስለዚህ አፕላይ ለምታደርጉ ልጆች መልካም እድል። እንደዚሁም ደግሞ ይሄንን ስኮላርሺፕ አፕላይ ማድረግ አለባችሁ ብላችሁ ለምታስቧቸው ወጣቶች ኢትዮጵያውያን ሼር አድርጓቸው። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።